ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዛሬ እንደተለመደው ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ግሬድ 7 ዩኒት 5 ነው ያለነው ሴኩሪቲ ኤንድ ሴፍቲ ኦፍ ኮምፒውተርስ እና ልማት ነው። ከማየታችን በፊት ወደ ዛሬ ቪዲዮ ከማለፋችን በፊት ደግሞ ቪዲዮውን ላይክ ማድረግ እና እንዲሁም ለምትወዱት ሰው ወይም ይጠቅማል ለምትወዱት ጓደኛችሁ ሼር አድርጉለት። እንዲሁም ቻናሉን ሳብስክራይብ ማድረግ ቤተሰቡ ሁኑ ማለት ነው። ወደ ዛሬ ርዕስ ስንሄድ ደግሞ ፓርት 2 እንማራለን። ዛሬ ከባለፈው የቀጠለው ማለት ነው። ሜይን ቶፒክስ ፎር ቱዴይስ ክላስ። ለዛሬ የምንማማራቸው የትምህርት ርዕሶቻችን አንደኛው ክሊኒንግ ኮምፒውተር ሃርድዌር ኮምፖነንትስ ነው። የኮምፒውተር ሃርድዌር ፓርቱ ወይ ደግሞ የውጭ አካላቶችን እንዴት ማጥራት አለብን የሚል ወይም የውጫዊ ክፍሎች እንዴት ማጥራት አለብን የሚለው ነገር እናያለን። ሌላ ክሊኒንግ ኪትስ የሚባሉ የማጽጃ ማቴሪያሎችን ወይ ደግሞ ለጽዳት የምጠቀማቸው ማቴሪያሎች ኪት ማለት ሙሉ እቃ ማለት ነው። እነሱን እናያለን ማለት ነው። ሌላ ደግሞ ማውዝ እንዴት እናጠራለን? ማውዝ እንግዲህ ኤክስተርናል ፓርት ነው ወይ ደግሞ የኮምፒውተር ኢንፑት ማቴሪያል ነው። እንደ ኢንፑት ነው የሚቆጠረው ማውዝ ማለት ነው። እንዲሁም ኪቦርድ እንዴት እናጠራለን የሚለው እናያለን ማለት ነው። ኦኬ፣ ወደ ዛሬ ክላስ ስናልፍ ክሊኒንግ ኮምፒውተር ሃርድዌር ኮምፖነንትስ፣ የኮምፒውተር ሃርድዌር ክፍሎችን ማጽዳት። You probably like a clean home. It is also a good idea to keep your computer as clean as possible. ምንድነው እያለ ያለው? ንጹህ ቤት እንደምንወድ ሁሉ ኮምፒውተራችንም በተቻለ መጠን በንጽህና መያዝ ጥሩ ሀሳብ ነው ይላል። Cleaning hardware can help your computer run more smoothly and extend your computer's lifespan, which can save time and money. እዚህ ጋር በጣም ወሳኝ ነገር አስተውላችሁ ማየት ያስፈልጋል። ልብ ማለት ያለባችሁ ነገር አለ። ሃርድዌርን ማጽዳት ኮምፒውተራችን በተቀላጠፈ ሁኔታ እንዲሰራና እድሜው እንዲራዘም ይረዳል። ይህም ጊዜንና ገንዘብን ለመቆጠብ ያስችላል ማለት ነው። አሁን እዚህ ጋር ጊዜ እንዴት ይቆጥባል፣ ገንዘብ እንዴት ይቆጥባል ካልን ጊዜያችን ለምሳሌ ኮምፒውተራችን በጣም ክሊን በሆነ ቁጥር ውስጡ ወይም ደግሞ እያንዳንዱ ማቴሪያል ንጹህ ስለሆኑ ለተፈለገው ዓላማ ራን ለማድረግ እና በአጭር ጊዜ ስራዎችን ለማከናወን በጣም ይጠቅማል ማለት ነው። ገንዘብን ለመቆጠብ ማለት ደግሞ ካላጸዳ ነው የተለያዩ የኮምፒውተር ክፍሎችን ስለሚበላሸው፣ ለምሳሌ የፋን ወይም ደግሞ የማቀዝቀዣ ፓርቱ ካላጸዳ ነው፣ ስፒከሩ ካላጸዳ ነው፣ ስክሪኑ ካላጸዳ ነው ዳሜጅ እየሆነ እየተበላሸ የሚያገለግልበት ጊዜ ወይም እድሜ እያጠረ ስለሚሄድ ያን ማቴሪያል ይበላሻል። ስለዚህ ለጥገና ወጪ እናወጣለን። እንደገና ደግሞ አዲስ ላፕቶፕ ሙሉ በሙሉ ፌይል ካለ ሙሉ በሙሉ ማገልገል ካቆመ ደግሞ ላልተፈለገው ወጪ ይዳርገናል ማለት ነው። ስለዚህ ኮምፒውተራችን ማጽዳታችን የኮምፒውተሩ የጊዜ ወይ ደግሞ የኮምፒውተሩ እድሜና እንዲሁም ጊዜያችንና ገንዘባችንን ለመቆጠብ ትልቅ አስተዋጽኦ አለው ማለት ነው። ኦኬ፣ ሌላ regular cleaning protects your computer to be safe and clean. Dust acts as an insulator that prevents air circulation and cause overheating. ይሄ በጣም ወሳኝ ነገር ነው። ነገራችን ላይ አዘውትሮ ማጽዳት ኮምፒውተራችን ደህንነቱ የተጠበቀ እና ንጹህ እንዲሆን ያደርጋል። አቧራ እንደ መከላከያ ወይም ኢንሱሌተር በመሆን የአየር ዝውውርን ይገታል። ይህም ኮምፒውተሩ ከመጠን በላይ እንዲሞቅ ያደርጋል። አሁን ለምሳሌ አንዳንድ ላፕቶፖች አይታችሁ ከሆነ ትላልቅ ላፕቶፖች ከ16 ኢንች በላይ ያሉ ላፕቶፖች ካየን ወይም ከ14.1 ኢንች በላይ ያሉ ላፕቶፖችን ካየን ወይም ኮምፒውተሮችን ካየን በጣም ይሞቃሉ፣ እንዲሁም ደግሞ ድምፅ ያወጣሉ። ያ ሁሉም የሆነበት ምንድነው? በአቧራ ምክንያት ነው። አቧራ እንግዲህ ፋን አለ ኮምፒውተራችን ውስጥ ላይ ማቀዝቀዣ አለ። ፋን ይሽከረከራል፣ የራሱ ብሌድ ስላለው ይሽከረከራል። ያን የሚሽከረከር ነገር ደግሞ በአቧራ ከተዘጋ ኮምፒውተር ሚኖራል በጣም ይሞቃል ማለት ነው። ኦቨር ሂቲንግ ይሆናል ማለት ነው። እና ለዛ አየሩ እንዳይሽከረከር ወይም እንደፈለገ እንዳይዘዋወር እና የተለያዩ የላፕቶፕ ክፍሎችን እንዲያቀዘቅዝ ስለማያደርገው እንደ ኢንሱሌተር ወይም እንደ መከላከያ ሆኖ ስለሚዘጋው ላፕቶፓችን ይሞቃል። ሲሞቅ ደግሞ ብዙ ድምፅ ያወጣል ማለት ነው። በዚህ ደግሞ ፋናችንና የተለያዩ ማቴሪያሎችን ከጥቅም ውጭ ሊያደርጋቸው ይችላል። ስለዚህ ሬጉላር ክሊኒንግ በጣም ያስፈልጋል። እዚህ ማለት አዘውትሮ ማጽዳት በጣም ወሳኝ ማለት ነው። ኢፍ ደስት ኮንታይንስ ኮንዳክቲቭ ፓርቲክልስ፣ አሁን ደስት ደግሞ ኮንዳክቲቭ ፓርቲክልስ ከያዘ ኢት ካን ኦልሶ ኮዝ አ ሾርት ሰርኪት which can damage the components of the hardware or even cause a fire። እዚህ ጋር ደግሞ አቧራ የኤሌክትሪክ አስተላላፊ የሆኑ ቅንጣቶችን ከያዘ፣ ቅንጣቶችን የተባሉ ፓርቲክሎች ናቸው። ትናንሽ ፓርቲክሎች ኮንዳክቲቭ ኤሌክትሪክ ሊያስተላልፉ የሚችሉ ነገሮችን ከያዘ አቧራው ላይ የኤሌክትሪክ መቋረጥ ወይም ሾርት ሰርኪት ሊያስከትል ይችላል። ምክንያቱም
ኮምፒውተራችን ውስጥ ላይ የተለያዩ ሰርኪቶች አሉ። በዛ ሰርኪቶች መሃል ደግሞ የተለያዩ ኮንዳክቲቭ ማቴሪያሎች አሉ። ካፓስተር እንዲሁም ደግሞ ሬዚስታንስ የተለያዩ ነገሮች አሉ እና ሪዋይንድ የተደረጉ ነገሮችን ውስጥ ላይ ስለሚኖሩ ትናንሽ ትራንስፎርመሮችን ውስጥ ላይ ስለሚኖሩ ብዙ የኤሌክትሪክ እቃዎች ስላሉ ኤሌክትሪክ ሊያሳልፍ የሚችል ነገሮችን ከያዘ ሾርት ይፈጥራል። ያ ሾርት በፈጠረ ቁጥር ደግሞ ምን ይሆናል? የኤሌክትሪክ መቋረጥ ያጋጥማል። ምክንያቱም ከረንት ሾርት ሲሆን እርስ በራሳቸው ስለሚበያየዱ የኤሌክትሪክ ሾርት ያጋጥማል ማለት ነው። በዛ ምክንያት ደግሞ ኮምፒውተሩ ሊበላሽ ይችላል። ሃርድዌሮቹን ሊበላሹ ይችላሉ። ይህም የሃርድዌር አካላትን ሊያበላሽ አልፎ ተርፎም የእሳት አደጋ ሊያስከትል ይችላል። የእሳት አደጋ ሊፈጠር ይችላል። ምክንያቱም ኤሌክትሪክ አንዱ እሳት ከሚፈጥሩ አካላት አንዱ ስለሆነ ማለት ነው። Therefore, by regularly cleaning dust out of the fan vents and case, you can help protect the system from overheating and causing permanent damage to the internal parts of your computer. ስለዚህ የደጋፊ ቀዳዳዎችን ወይም ፋን ቬንትስ የሚባሉ እነዚህ የፋን ቀዳዳዎች አሉ እና የኮምፒውተሩ አካል ወይም ኬዝ የኮምፒውተሩ አካል ኬዝ ማለት የውጭ አካሉ ማለት ነው። ሃርድዌር ማለት ነው። አዘውትሮ ከአቧራ በማጽዳት ሲስተሙ ከመጠን በላይ እንዳይሞቅና በኮምፒውተሩ ውስጣዊ ክፍሎች ላይ ዘላቂ ጉዳት እንዳይደርስ መከላከል ይችላሉ ወይም ትችላላችሁ ማለት ነው። ስለዚህ ኮምፒውተራችን ሁል ጊዜ ማጽዳት በጣም ወሳኝ የሆነ ነገር ነው። ይህን እናንተ ተምራችሁ ብቻ መቅረት የለበትም፣ ሌሎችንም ማስተማር ያስፈልጋል ማለት ነው። ምክንያቱም በአቧራ ምክንያት ባለመጽዳት ምክንያት የኮምፒውተራችን ብዙ ነገሮችን ሊያጣ ስለሚችል እና እነዚህ አይነት ችግሮችን ሊፈጥር ስለሚችል ለሌሎችንም ማስተማር ያስፈልጋል ማለት ነው። ኦኬ እዚህ ጋር how often does cleaning need to be done? እስኪ አንዳንድ ጊዜ ክሊኒንግ ወይም ደግሞ ማጽዳት እንዴት ሊከናወን ይችላል የሚለው ነገር እኔ clean the outer part of your computer with a dry cloth at least once a week። ስለዚህ የኮምፒውተራችን የውጭ ክፍል በሳምንት ቢያንስ በደረቀ ጨርቅ በሳምንት አንድ ጊዜ ቢያንስ ማጽዳት አለብን ማለት ነው። ክሊኒንግ ኪትስ የሚባሉ ማቴሪያሎች ናቸው። እነዚህ ክሊኒንግ ኪትስ የሚባሉ ማጽጃ እቃዎች ናቸው። ከነሱ እነዚህን እያቸው ስሞል ብሩሽ አለ፣ ትንሽ የብሩሽ አለች። አሁን እቺ ብሩሽ ሌላ ብሩሽ ናት፣ በዚህ ውስጥ የምታየው ሌላ ብሩሽ። እነዚህ ብሩሾችን አንደኛ ለማጽዳት የምንገለግላቸው ናቸው። ሌላ አንታስቲክ ግራውንዲንግ ስትራፕ የሚባል ይሄኛውንም ሌላ የማጽጃ አካል ነው። ላይን ፍሪ ፎም የሚባል ይሄ ጥጥ የሚመስል እሱም ሌንት ፍሪ ፎም የሚባል ይሄኛውንም በጣም አስፈላጊ ነው። ኮንታክት ክሊኒንግ አለ። ኮንታክት ክሊኒንግ ደግሞ ኮንታክት የሚያደርጉ ነገሮችን የሚያጸዳ ነው። ለምሳሌ ቅድም ኤሌክትሪክ ሾርት የሚፈጥሩ ነገሮች አሉ። እነዛ ኮንታክት የሚያደርጉ ነገሮችን ያጸዳል። ይሄኛውንም ኮምፕረስድ አየር፣ ይሄ በኮምፕረስድ አየር ደግሞ ይሄ አየር ኮምፕረሰር ነው። ይሄኛው ባይዘው በአየር በመንፋት ውስጥ ያሉ ቆሻሻ በጉልበት እንዲወጡ ወይም አቧራ እንዲበን ያደርጋል ማለት ነው። ሲዲ ክሊኒንግ ኪት የሚባልም ይሄኛውን እንደዛ ይጠቀማል። እስኪ እያንዳንዱ በአማርኛ ይሄ ትንሽ ብሩሽ ነው። ይሄኛ ደግሞ የማይንቀሳቀስ የኤሌክትሪክ ፍሰትን የሚከላከል የእጅ መሳሪያ ነው። ይሄኛው ደግሞ ከጥጥ ፋይበር የጸዳ ስፖንጅ ነው። ብዙ ጊዜ ሰዎች ለጆሮአቸው ማጽጃ ይጠቀሙበታል፣ ግን ይሄ ለጆሮ ማጽጃ አይመከርም። ምክንያቱም የጆሮአችን ቆሻሻ ወደ ውስጥ ይበልጥ ገብቶ ጆሮአችን እንዲዘጋ ነው የሚያደርገው። ይሄኛው ለኮምፒውተር ግን በጣም አሪፍ ማጽጃ ሊሆን ይችላል። የኤሌክትሪክ ንክኪ ቦታዎችን ማጽዳት፣ ይሄ ደግሞ ኮንታክት ክሊኒንግ ነው። ቅድም የኤሌክትሪክ ንክኪ ያለበት አካባቢ ለማጽዳት የሚጠቅም ደግሞ አሁን እያንዳንዱ ይሄ ክሊኒንግ ኪት ማለት የራሱ የሆነ ጥቅም አላቸው። እያንዳንዳቸው የተለያየ ጥቅም ነው የሚኖራቸው። አሁን ለምሳሌ ይሄ ኮንታክት ነው የሚያጸዳው። ይሄ ስሞል ብሩሽ ደግሞ አቧራዎችን ነው ከላይ ሊያጸዳ የሚችለው፣ ኮንታክቶችን ሊያጸዳልን ይችላል። ይሄ ደግሞ የታመቀ አየር መርጫ፣ የታመቀ አየር ማለት አየር ኮምፕረሰር ማለት ኮምፕረስ ማለት መታመቅ ወይም ማመቅ ማለት ነው። ስለዚህ አየሩን ስታመቀው ነው በኃይል አየር ይወጣና ከዛ ቆሻሻዎችን ወይም ደግሞ አቧራዎችን ከውስጥ እንዲወጡ ያደርጋል ማለት ነው። የሲዲ ማጽጃ መሳሪያዎች፣ ሲዲ ደግሞ ይሄኛው የሲዲ ማጽጃ ናቸው። ሲዲ ያለ ኮምፒውተራችን ውስጥ ላይ ሲዲ ያለ። እነዚህ ሲዲዎችን ማጽዳት ብዙ ጊዜ እኮ አሁን ሲዲ የሚያጠቀም ምናምን እየቀረ መጥቷል። ምክንያቱም ኦንላይን ዩቲዩብ ምናምን ስለሚታይ ድሮ ሲዲ ነበር የሚጠቀሙ ሰዎች፣ አሁን እሱ ቀርቷል። ነገር ግን አሁንም ሲዲ አስፈላጊ በሆነ ቦታ ልንጠቀምበት ስለምንችል የሲዲ ማጽጃ ኪት ማለት ደግሞ እችኛዋ ነች። ብዙ ነገሮች ይዛለች እዚህ ውስጥ ላይ። እነዚህ ነገሮች በሙሉ ኪት ናት። ኪት ማለት በአንድ ማስቀመጫ እቃዎች ላይ የተለያዩ ማጽጃዎች የያዘች ማለት ወይ ደግሞ ለምሳሌ ኤሌክትሪክ ቱልስ ኪት ከተባለ የኤሌክትሪክ እቃዎች ልክ እንደ መፍቻ፣ ስክሩ ድራይቨር፣ ፕሌየር ወይም ፒንሳ ምናምን በሙሉ እቃዎች የያዘ ኤሌክትሪክ ጥገና የሚያገለግል እቃዎች የያዘ ኤሌክትሪክ ቱልስ ኪት ይባላል። ይሄኛውን ደግሞ ሲዲ ክሊኒንግ ኪት ማለት ብዙ ነገሮች በአንድ ቦታ የያዘ እንደማለት ነው።
The contents of cleaning kits may vary, but generally cleaning kits depicted in figure 5.2 include items listed in table 5.1. አሁን በቴብሉ ቅድም ያየናቸው በቴብል እንያቸው እዚህ ጋር ለምሳሌ ስሞል ብሩሽ አለ አይተም ነው። ይሄ አይተም ይዝ ለምን እንደምንጠቀመው dusting components of electrical equipment ይሄኛው የኤሌክትሪካል ኮምፖነንት ቆሻሻዎችን ያስወግዳል ማለት ነው። ክሊኒንግ ዋይፐርስ ይሄ small clothes for cleaning the system unit casing monitor and keyboard ይሄ ደግሞ ኪቦርድ እና ሞኒተር እና እንዲሁም የኮምፒውተሩ ኬዝ ወይም የውጭ አካሉ ለማጽዳት ይጠቅማል። ይሄ ጨርቅ ነገር ነው። ይሄኛው compressed air ነው is for blasting dusትን በኃይል ለማስወገድ ነው። ሲዲ ክሊኒንግ ኪት ደግሞ cleans dust and grease from the CD ግሪስ አሁን ግሪስ ለምሳሌ ከሲዲው ላይ ግሪስ ነገር ከተቀመጠ እና በጣም በግሪስ ሲዲ ስለሚሽከረከር ግሪስ ነገር ሊያስፈልገው ይችላል እንዲሽከረከር በቀላሉ ራንድ ያደርግ ማለት ነው። ስለዚህ ከዚህ ለማስወገድ ይጠቅማል። also keeps the CD in their cases handles them by edges and periodically clean them using the cleaning kit ስለዚህ ሲዲ ብዙ ጊዜ በሲዲ ማስቀመጫ ቦታ ሊቀመጥ ይችላል። ነገር ግን አስፈላጊ በሆነ ጊዜ መጽዳት አለበት በክሊኒንግ ኪት ወይም የሲዲ ማጽጃ እቃዎችን በመጠቀም ማለት ነው። እዚህ ጋር እስኪ በአማርኛ ሙሉ በሙሉ ትራንስሌት አድርጌላችኋለሁ እንዲገባችሁ ለእናንተ ማለት ነው። ትንሽ ብሩሽ ያው ስሞ ብሩሽ ያለው የኤሌክትሪክ መሳሪያዎችን ክፍሎች ከአቧራ ለማጽዳት ያገለግላል። መጥረጊያ ጨርቆች ወይም ክሊኒንግ ዋይፐርስ የተባለው የሲስተም ዩኒት አካልን ሞኒተር እና ኪቦርድን ለማጽዳት የሚያገለግል ትናንሽ ጨርቆች ናቸው። አሁን ሞኒተር ማለት ምን ማለት ነው? ዲስፕሌይ ነው። የኮምፒውተሩ ስክሪን ፓርቱ ሞኒተር ይባላል። ኪቦርድ ማለት ያው ኪቦርድ ታውቁታላችሁ። ሲስተም ዩኒት ማለት ደግሞ ከታች ያለው ሲፒዩ ማለት ነው። ዋናው ፓርት ሲስተም ዩኒት የሚባለው የኮምፒውተሩ ጭንቅላት ነው። ይሄኛ ማለት ሲስተም ዩኒት ውስጥ ደግሞ ዋናው የኮምፒውተር ጭንቅላት የሚባለው ደግሞ ሲፒዩ የሚባለው ውስጥ ላይ ይዟል ማለት ነው። የታመቀ አየር ወይም ኮምፕረስድ ኤር ደግሞ አቧራን በኃይል ነፍቶ ለማስወገድ ያገለግላል። ቅድም እንዳልነው የሲዲ ማጽጃ ኪት ማለት ደግሞ ከሲዲ ላይ አቧራና ቅባትን ያጸዳል። እንዲሁም ሲዲዎችን በየማስቀመጫቸው መያዝ፣ በጠርዛቸው መያዝ እና በየጊዜው ማጽጃ ኪቱ ማጽዳትን ያካትታል ማለት ነው። ኦኬ ክሊኒንግ ሞኒተርስ አሁን ሞኒተር ስናጸዳ ማለት ሞኒተር ዲስፕሌይ ነው ብያለሁ። ሞኒተር ማጽዳት እሺ dirt fingerprints and dust can make your computer screen difficult to read. However, it is easy to clean your screen when needed. አየህ ምንድነው እያለ ያለው? ቆሻሻ የጣት አሻራ እና አቧራ የኮምፒውተራችን ስክሪን ለማንበብ አስቸጋሪ ሊያደርጉት ይችላሉ። ይሁን እንጂ በምንፈልግበት ጊዜ ስክሪናችን ማጽዳት ቀላል ነው። ምክንያቱም ቆሻሻ ልመቶ ሊያርፍ ይችላሉ። የአቧራ ምናምን ነገር ጣታችንም እዛ ብዙ ጊዜ ታች ስክሪን ከሆነ በተለይ ደግሞ ላፕቶፑ ወይም ደግሞ ኮምፒውተሩ በጣታችን ልንጠቀም ስለምንችል እንዲሁም በአጋጣሚ ስንነካካው ስለምንችል ቆሻሻ ሊይዝ ይችላል። አቧራም እንደዚሁ ኮምፒውተር ስክሪኑ አቧራ ለሞላው ይችላል። የዛን ጊዜ ምን ታደርጋለህ? እሱን ክሊን በማድረግ ለማየት ቪዲዮ ለማየት ለማንበብ እና የተለያዩ ነገር ጥርት ብሎ እንድታይን የማድረግ ስራዎች እንሰራለን ማለት ነው። The fastest method to clean a computer monitor is to use a soft and clean cloth moistened with water. ይህም ብዙ ጊዜ ምንድን ነው የኮምፒውተር ሞኒተርን ለማጽዳት በጣም አስተማማኝ ዘዴ በውሃ የረጠበ ለስላሳ እና ንጹህ ጨርቅ መጠቀም ነው። ብዙ ጊዜ በተለያዩ መስሪያ ቤቶች እናቶች ወይም ሴቶች ሲያጸዱ አይታችሁ ከሆነ ፎጣ ይጠቀማሉ። ፎጣና ልክ ሳኒታይዘር የሚመስል የማጽጃ እርጥበት ያለው ማጽጃ ውሃ ከመሆኑ ይልቅ በሳኒታይዘር የሚመስል እርጥበት ያለው ማጽጃ ይጠቀማሉ። ለምን? በቀላሉ ክሊን የሆነ ጨርቅና እንዲሁም የረጠበ እርጥበት ያለው ነገር ስለሆነ ማለት ነው። ባለፈው ስንማማረው ለዚህ ነው ስናጸዳ ኤሌክትሪክ ንክኪ እንዳይኖር የኤሌክትሪክ ሰኬቶችና የተለያዩ ነገሮች ከኤሌክትሪክ ማላቀቅና ወይም ደግሞ ቆጣሪ ማጥፋት የተሰኩ ነገሮች ነቃቅሎ ማጥፋት ያለው ለዚህ ነው እርጥበት ስለሚኖር ማለት ነው። when you clean your computer monitor you should አሁን የኮምፒውተር ሞኒተራችን በምናጸዳበት ጊዜ የሚከተሉት ማድረግ ይኖርብናል። ምን ማድረግ አለብን ነው? you should ማድረግ ያለብን ነገር ምንድን ነው? አንደኛ turn off the computer ኮምፒውተርን ማጥፋት። ሁለተኛ unplug the monitor from the power ባለፈው እንዳልነውም አሁንም ማለት ነው ሞኒተሩን የኤሌክትሪክ ገመድ ከሶኬት መንቀል። ሞኒተር የብቻው ፓወር አለው፣ ፓወር ሳፕላይ ያለው ሞኒተሩ ከሶኬት የወሰደው ፓወር አለው። ስለዚህ ሞኒተር ማለት ስክሪን ነው፣ የስክሪኑ ፓወር ደግሞ መንቀል አለብን ማለት ነው። use a soft and clean cloth moistened with water to wipe the screen clean
ስክሪኑን ወልውሎ ለማጽዳት በውሃ የረጠበ ለስላሳና ንጹህ ጨርቅ መጠቀም። ስለዚህ ለስለስ ያለ ልብስና እንዲሁም ንጹህ የሆነ ጨርቅ በውሃ ግን የረጠበ ቢሆን የተሻለ ነው። Do not spray any liquids directly onto the screen. The liquid could leak into the monitor and damage the internal components. ይሄ ባይዘው ብዙ ሰዎች ስህተት የሚሰሩት ነገር ነው። ማንኛውንም ፈሳሽ በቀጥታ በስክሪኑ ላይ አለመርጨት። ፈሳሹ ወደ ሞኒተር ውስጠኛ ክፍል ሰርጎ በመግባት ውስጣዊ አካላቱን ሊያበላሽ ይችላል። ስለዚህ ሰዎችን ስክሪኑ ላይ ሲያጸዱ ውሃ ይሁን ወይም ደግሞ ማጽጃ ነገሮችን ፈሳሽ ነገሮችን በቀላሉ የሚረጩ ከሆነ ስክሪኑ ውስጥ ላይ ዘልቆ ሊገባ ስለሚችል ስክሪን ባይዘው ልክ እንደ የሰው ልጅ ቆዳ ነው። ስስ ስለሆነ የሰው ልጅ ቆዳ ደግሞ እኛ ማናያቸው ቀዳዳዎች አሉ። ስክሪንም እንደዛ ስለሆነ ወደ ውስጥ አካላት በመግባት ስክሪኑ ላይ ሙሉ በሙሉ ዳሜጅ እንዲሆንና የውስጥ አካላቱ እንዲበላሽ ሊያደርገው ይችላል። ስለዚህ ምንድነው በጨርቅ ለስለስ ያለ ጨርቅ ይዘን ውሃ አጥበን በዛ መወልወልና መጥረግ ያለብን ለዚህ ነው ማለት ነው። ክሊኒንግ ኪቦርድስ አሁን ኪቦርድ ማጽዳት the keyboard tends to accumulate a lot of dust, hair and lint clothing እዚህ ጋር ኪቦርድ ብዙ አቧራ፣ ፀጉርና የጨርቅ ስብርባሪዎችን የማከማቸት ዝንባሌ አለው። አሁን በጨርቅ የምናጸዳ ከሆነም የጨርቅ የተበጣጠሱ ነገሮችን በኪቦርድ ሊያርፍ ይችላል። ስለዚህ ኪቦርዱን እነዚህ ነገሮችን ማጽዳት አለብን ማለት ነው። እንዲሁም በቀላል ደግሞ አቧራ ይይዛል። የፀጉርና የተለያዩ ነገሮችን በቀላሉ ኪቦርድ ስለሚሰበስብ እነዚህን ማጽዳት ያስፈልጋል ማለት ነው። If you are having trouble removing sticky dirt, try using cotton moistened with alcohol. አየህ ቅድም ያልኩት ወደ ሳኒታይዘር ያልኩት ወይም አልኮል የሚጣበቁ ቆሻሻ ለማስወገድ ከተቸገራችሁ በአልኮል የረጠበ ጥጥ ለመጠቀም ሞክሩ። ብዙ ጊዜ በነገራችን ላይ በተለያዩ ኮምፒውተር ማጽጃዎች አልኮል ነው የሚጠቀሙት። ያን አልኮሉን በረጠበ ጨርቅ በማድረግ ወይም ጥጥ በማድረግ በዛ በኩል ለኪቦርዱ በደንብ ማጽዳት ይቻላል። ለምን የተጣበቁ ነገሮችን በቀላሉ ሊያስወግድልን ስለሚችል ማለት ነው። Gently wiping around the keys can help keep the keys from sticking or failing. አሁን ምንድነው ቁልፎቹ ወይም ኪስ የተባሉ ዙሪያ በቀስታ መወልወል ቁልፎቹ እንዳይጣበቁ ወይም እንዳይበላሹ ይረዳል። አሁን ምንድነው የምናደርገው እዚህ ጋር ጀንትሊ ነው የምንይዛቸው። እነዚህ ለምሳሌ በኪቦርድ ላይ ያሉ ኤቢሲዲ ፊደሎች አሉ፣ ቁጥሮች አሉ፣ የተለያዩ ኪዎችን አሉ፣ F1 F2 F3 የሚባሉ ብዙ ነገሮች አሉ ኪቦርድ ውስጥ ያሉ ነገሮች በአጠቃላይ ስናጸዳ ቀስ አድርገን ማጽዳት ያለብን እንጂ በጉልበት ምንጫነው ከሆነ ኦር በጉልበት እንትን የምንለው ከሆነ ይበልጥ ኪቦርዶቹን እናበላሻቸዋለን። ስለዚህ በተረጋጋ መንፈስ ቀስ ብለን እነሱ ማጽዳት አለብን እንዳይጣበቁና ሙሉ በሙሉ እንዳይበላሹ ማለት ነው። ለዛ ነው አንዳንድ የጽዳት ሰራተኞችን ስንቀጥር ወይም ተቋማት ሲቀጥሩ መጀመሪያ ትሬኒንግ የሚሰጡት ማለት ነው። ክሊኒንግ ማውዝ አሁን ማውዝን ማጽዳት The mouse accumulates a mixture of dust from the surface it rolls on. ይሄን ደግሞ ማውዝ በሚንቀሳቀስበት ወለል ወይም ጠረጴዛ ላይ ያለን የአቧራ ድብልቅ ያከማቻል። ማውዝ ደግሞ ብዙ ጊዜ ምንድነው ከስር በኩል አይታችሁ ከሆነ ብዙ ማውዞችን የሆነ ጥቁር ነገር ወይም ማስቀመጫ ነገር የራሱ ይደረግለታል። ለምንድነው ጠረጴዛ ላይ የሚመጣ አቧራዎችን ለመከላከል ያክል ነው። ካልሆነ ግን ጠረጴዛው ላይ ያሉ በሙሉ አቧራዎችና የአቧራ ድብልቅ አቀላቅሎ ይይዛል። Dust can make it difficult to track or move the mouse properly. አቧራ ማውዝን በትክክል ለመከታተል ወይም ለማንቀሳቀስ አስቸጋሪ ሊያደርገው ይችላል። አሁን አንዳንድ ማውዞች ማውዝ ተበላሸብኝ አልሰራም አለኝ ይላሉ። ማጽዳት አይታያቸውም በቃ። ምክንያቱም ትሬኒንግ አለመውሰድና የጽዳት ጥቅሙ ምን ያክል ዋጋ እንዳለው ስላልገባቸው ሊሆን ይችላል። ማውዝ ያልሰራም አለኝ ብሎ የጥገና ባለሙያ የሚጠሩ ሰዎችን በብዙ ቦታዎች ይገኛሉ። If the mouse pointer does not move smoothly, the mouse may need to be cleaned. ማውዙ ጠቋሚ በተቀላጠፈ ሁኔታ የማይንቀሳቀስ ከሆነ ማውዙ ማጽዳት ሊያስፈልገው ይችላል። ስለዚህ ማውዛችን አልንቀሳቀስም ካለን ብዙ ጊዜ ጽዳት ማስቀደም እና ክሊን ማድረግ በጣም ወሳኝ ነገር ነው ማለት ነው። Therefore, to properly clean the mouse, follow the basic cleaning steps below. ስለዚህ ማውዝን በትክክል ለማጽዳት ከዚህ በታች ያሉትን መሰረታዊ የማጽጃ ቅደም ተከተሎች መከተል ያስፈልጋል። የመጀመሪያ ማውዝ መንቀል ነው። Unplug the mouse from the computer. ማውዝ ከኮምፒውተር ላይ መንቀል ነው። ሁለተኛ moisten a cotton cloth with rubbing alcohol and use it to clean the top and bottom of the mouse. የጥጥ ጨርቅን በአልኮል ማርጠብ ነው። ከዚያም የማውዝን የላይኛውና የታችኛው ክፍል ለማጽዳት መጠቀም። አልኮል ማርጠብ የሆነ ኮተን ላይ በጥጥ አድርገን ተረጥቧል። አልኮልን ከዛ ከላይና
ከስር ያለው ፓርቱን ማጽዳት ነው። allow all of the parts of the drive to dry before reconnecting the mouse አሁን ሪኮኔክት ከማድረጋችን በፊት ማውዝን እንዲደርቅ ማድረግ ማውዝን መልሰው ከመሰከታችን በፊት ሁሉም ክፍሎች እንዲደርቁ መተው since water conducts electricity there is greater risk of serious injury or death when we clean electronic equipment with water አሁን ወደ ዋና ፖይንቱ መጣ ውሃ ኤሌክትሪክ ስለሚያስተላልፍና የኤሌክትሮኒክስ መሳሪያዎችን በውሃ ስናጸዳ ለከባድ ጉዳት ወይም ደግሞ የመጋለጥላችን ከፍተኛ ነው ስለዚህ በውሃ ስናጸዳ ውሃ ኤሌክትሪክ ሾክ የማድረግና ኤሌክትሪክ የማስተላለፍ አቅሙ በጣም ከፍተኛ ነው ለምሳሌ ቆጣሪ ሲቃጠል ወይም ቆጣሪ ሲነድ ካያችሁ ውሃ መርጨት አይፈቀድም ውሃ ይበልጥ ኤሌክትሪክ እንዲባባስ ስለሚያደርግ ስናጸዳም ኤሌክትሪክ ያላቸው አካባቢ በጥንቃቄ ማጽዳት ይጠበቅብናል ማለት ነው ስለዚህ ጥንቃቄ ያስፈልጋል ማለት ነው ለዛሬ እዚህ ይበቃል see you in the next class በሚቀጥለው ክፍለ ጊዜ እንገናኝ ሰብስክራይብ ማድረግ አትርሱ ኮሜንት ሐሳብ ካላችሁ ደግሞ በኮሜንት ሴክሽን አስቀምጡልኝ ቀጣይ በሌላ ርዕስ እስክንገናኝ ሰላም ያገናኘን